ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 2 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የብልጽግናው አገዛዝ በሳይንት አትሮኖስ ገዳም ላይ ድብደባ ፈጽሜ ንጹሐንን የገደልኩት ፋኖ አለ ብዬ ነው ሲል አስታውቋል። በስፋት ዳሰነዋል። የአገዛዙ ጦር አባላት በቡድን ሆነው ፋኖን ሲቀላቀሉ፣ አርበኛ ዘመነ ካሴ ደግሞ ከንቲባው ላይ እርምጃ ለወሰደው ጀግና ሽልማት አበርክቷል። የግንባር መረጃዎችን ይዘናል። ብልጽግና ከትግራይ ኃይሎችና ከኤርትራ መንግስት ጋር ጦርነት ሊከፍት ነው በሚል ጭንቀት ውስጥ መግባታቸውን የትግራይ ክልል ነዋሪዎች ገልጸዋል። በዘገባችን አካተነዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአያቶላህን አገዛዝ አስወግዱ በሚል ለኢራን የላኩት መልእክት ውድቅ ተደርጓል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የብልጽግናው አገዛዝ በሳይንት አትሮኖስ ገዳም ላይ ድብደባ ፈጽሜ ንጹሐንን የገደልኩት ፋኖ አለ ብዬ ነው ሲል አስታወቀ። በአማራ ክልል ደቡብ ወሎ ዞን መሃል ሳይንት ወረዳ በርዕሰ አድባራት በአካ ነገስት አትሮኖስ ማርያም ገዳም በብልጽግና ጦር በተፈጸመ የከባድ መሳሪያ ጥቃት 6 ሰዎች ሲገደሉ 25 ሰዎች ቀላልና ከባድ ጉዳት እንደደረሰባቸው የዓይን እማኞችና የሕክምና ባለሙያዎች ነግረውኛል ሲል ዶቼ ቬሌ ዘግበዋል። ጥቃቱም የተፈጸመው ቅዳሜ የካቲት 28 2018 ዓ.ም ከረፋዱ 3 ሰዓት ተኩል ላይ ሲሆን የቅዳሴ አገልግሎት ጨርሰው በደጀ ሰላም በተሰባሰቡ ካህናትና የአካባቢው ማህበረሰብ ላይ ጉዳት የደረሰ መሆኑን ነው የዓይን እማኞች የሚናገሩት። በከባድ መሳሪያ ጥቃት የሞቱ ሰዎች ቁጥር 6 መሆኑን የሚገልጸውና ስሙ እንዳይገለጽ ድምፁ እንዲቀየር የጠየቀው በአትሮኖስ ማርያም ጤና ጣቢያ የሕክምና ባለሙያ የሆነው አስተያየት ሰጭም ከፍተኛ ጉዳት አስተናግደው ወደ አቅስታ ሆስፒታል 3 ሰዎችን ሪፈር ማለታቸውንና 25 ሰዎች ቀላል ጉዳት እንደደረሰባቸው ይናገራል። ጤና ጣቢያ ከመጡት ከፍተኛ ጉዳት 3 አክመናል። ከጤና ጣቢያ ወደ አቅስታ ጀነራል ሆስፒታል ሪፈር ያላቸው አሉ። በቀጣይ ደግሞ አነስተኛ ጉዳት ያላቸው ወደ 25 አካባቢ ያሉ ያለ ሲሆን ሟቾች 6 ናቸው ብለዋል። አሁን በአትሮኖስ ማርያም በደረሰው ጥቃት የተደናገጡ የአብነት ተማሪዎች አካባቢውን ለቀው መሄዳቸውንና አሁን ላይ በገዳሟ ምንም አይነት ስርዓተ አምልኮ እየተፈጸመ አለመሆኑን አስተያየት ሰጪዎች ይገልጻሉ። በጥቃቱ በጣም በርከት ያሉ አገልጋዮቿ ህይወታቸው ያለፈም አሉ፣ ከባድ ቁስለኛም አለ። ከዚያም በተረፈ ያሉት እንኳን በድንጋጤ ተበትነው ይኸው ቤተክርስቲያኗ ዝግ ነች። በአሁኑ ሰዓት ራሱ እዛው አካባቢ ነኝ። ቤተክርስቲያኗ ጋር የተፈጠረው ድርጊት ይሄ ነው የነበረው ብለዋል አንድ አስተያየት ሰጪ። የመሃል ሳይንት ወረዳ ዋና አስተዳዳሪ በሚል በብልጽግና የተሾሙት እንዳልካቸው ተመስገን የተባሉ ሰው በየካቲት 28 2018 ዓ.ም ቅዳሜ ዕለት በርዕሰ አድባራት ወተአከ ነገስት አትሮኖስ ማርያም ገዳም የደረሰው የከባድ መሳሪያ ጥቃት በራሳቸው አገዛዝ መፈጸሙን ለዶቼ ቬሌ በሰጡት ቃል አምነዋል። እኚህ ሰው የብልጽግና ጦር ጥቃቱን የፈጸመው በአካባቢው ፋኖ አባላት አሉ በሚል መሆኑን አምነዋል። ሆኖም በጥቃቱ የቤተ ክርስቲያን አገልጋዮች መገደላቸውን አረጋግጠዋል። የብልጽግና ሹሙ ከባድ መሳሪያው ቤተ ክርስቲያኑ ላይ አላረፈም፣ ያረፈውና ሰው የገደለው ደጀ ሰላሙ ላይ ተተኩሰው ነው ሲሉ ቤተ ክርስቲያኗ ባለመመታቷ የተቆጩ መስለዋል። ሆኖም የእኚህ የብልጽግና ሹም የእምነት ክደት ቃል አገዛዙ ላለፉት 3 ዓመታት በአማራ ክልል በቤተ ክርስቲያን ላይ፣ በንጹሐን መኖሪያ ላይ፣ በትምህርትና ጤና ተቋማት ላይ፣ በገበያ ላይ ለፈጸማቸው የከባድ መሳሪያና የድሮን ጥቃቶች ሲሰጣቸው የነበሩ ምክንያቶችን የደገመ ነው። የአገዛዙ ጦር አባላት በቡድን ሆነው ፋኖን ሲቀላቀሉ፣ አርበኛ ዘመነ ካሴ ደግሞ ከንቲባው ላይ እርምጃ ለወሰደው ጀግና ሽልማት አበርክቷል። የአብይ አህመድ ወታደሮች የደረሰባቸውን ሽንፈትና የምህረት ጥሪውን ምክንያት በማድረግ በቡድን እየተደራጁ ለፋኖ እጅ እየሰጡ እንደሚገኙ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ህዝብ ግንኙነት መምሪያ አስታውቋል። ዛሬው ዕለት ብቻ 16 የአገዛዙ ሰራዊት አባላት ከነሙሉ ትጥቃቸው 24 ክላሽን ይዘው ቴዎድሮስ እዝን መቀላቀላቸውን መምሪያው ገልጿል። በተጨማሪም በአዲስ ቅዳም ከተማ ከመሸገው ያገዛዙ ካምፕ 4 የአድማ ብተና አባላት 12 ክላሽን ይዘው በመውጣት 105ኛ ኮር 44ኛ ክፍለ ጦርን መቀላቀላቸው ተነግሯል። ከ73ኛ ክፍለ ጦር 6 የመከላከያ አባላት፣ ከደጋዳሞት ሰራዊት 2 አባላት እንዲሁም በመርጦ ለማርያም፣ ጎንቻ፣ ሲሶ፣ እነብሴና ቡኛ አካባቢዎች ከተሰማራው ሰራዊት 3 አባላት መክዳታቸውን መምሪያው በዝርዝር አስታውቋል። በዚሁ ዕለት አንድ የአድማ ብተና አባል 102ኛ ኮርን ከነሙሉ ትጥቁ መቀላቀሉን መምሪያው አረጋግጧል። ከአድማ ብተና
የተውጣጡት አባላት እንደገለጹት አገዛዙ በአማራ ሕዝብ ላይ የሚደርሰውን ሁለንተናዊ ውድመት መታዘባቸው ለውሳኔው እንዳነሳሳቸው ተናግረዋል። አጋጣሚውን ተጠቅመው ታሪክ ለመስራት ባደረጉት ጥረት የቡድን መሪውንና መጋዘን ጠባቂውን በማፈን በድምሩ 12 መሳሪያዎችን ይዘው ወንድሞቻቸውን መቀላቀል መቻላቸውን መምሪያው የገለጸ ሲሆን ይህ አርአያነት ያለው ተግባር በአገዛዙ ጥላ ስር ያለ የትኛውም የአማራ ተወላጅ ሊተገብረው የሚገባ መሆኑን ታጋዮቹ አስረድተዋል። በተያያዘ ዜና በምዕራብ ጎጃም ዞን የጅጋ ወረዳ ከንቲባን በመምታት ፋኖን የተቀላቀለው ጀግናን የአፋብን አመራሮች የጀግንነት እውቅና መስጠታቸውን የቴዎድሮስ እዝ ህዝብ ግንኙነት መምሪያ በላከልን መረጃ አረጋግጧል። የአፋብን ሊቀመንበርና አርበኛ ዘመነ ካሴ ለዚህ ግለሰብ የጀግንነት ምስክር ወረቀት ሲያበረክቱለት ከቴዎድሮስ እዝ 109ኛ ኮር የተውጣጡ አመራሮችም በአጠቃላይ 100 ሺህ ብርና የጦር መሳሪያ ማበረታቻ ሽልማት ሰጥተውታል ሲል መምሪያው ገልጿል። ብልጽግና ከትግራይ ኃይሎችና ከኤርትራ መንግስት ጋር ጦርነት ሊከፍት ነው በሚል ጭንቀት ውስጥ መግባታቸውን የትግራይ ክልል ነዋሪዎች ገለጹ። አቶ በረህና ባልደረባቸው የአዲግራት ከተማ ነዋሪዎች ሲሆኑ በሙያቸው የሁለተኛ ደረጃ ትምህርት ቤት መምህራን ናቸው። እየተባባሰ የመጣውን የፖለቲካዊ ውጥረት ተከትለው በጭንቀት መዋጣቸውን የሚገልጹት መምህራኑ ጦርነቱ ከዛሬ ነገ ይጀምራል በሚል ፍራቻ ውስጥ መሆናቸውን ተናግረዋል። ስጋቱን ተከትሎ የመሰረታዊ ሸቀጦች ዋጋ በእጅጉ ማሻቀቡንና ካለው የጥሬ ገንዘብ እጥረት ጋር ተዳምሮ ፈታኝ እንደሆነባቸው አስረድተዋል። ከዚህ ቀደም ከ1300 እስከ 1500 ብር ይሸጥ የነበረው 5 ሊትር ዘይት ከ2350 እስከ 2500 ብር፣ ጤፍ በኩንታል ከ12500 እስከ 14000 ብር እየተሸጠ እንደሆነ፣ ቡና እንደየአይነቱ መነሻ ዋጋው 1150 ብር የነበረ ቢሆንም አሁን ላይ ግን መነሻ ዋጋው 1600 ብር መድረሱን የገለጹት ነዋሪዎቹ የመሰረታዊ ሸቀጦች እንዲሁም የምግብ ፍጆታዎች ዋጋ ከፍተኛ ጭማሪ ማሳየቱን ተናግረዋል። የነዳጅ እጥረት በመኖሩ ምክንያትም ከዚህ ቀደም ከ90 እስከ 100 ብር ይከፈልበት የነበረው የአጭር ርቀት ጉዞ ከ250 እስከ 500 ብር እንደሚከፈል ተናግረዋል። ከአዲግራት ከተማ ጥቂት ኪሎ ሜትሮች ርቃ በምትገኘው ዛላምበሳና በሰሜን ምዕራባዊ ዞን በምትገኘው ሽራሮም በተመሳሳይ መልኩ የተጋነነ የዋጋ ንረት የሚስተዋል ሲሆን ጦርነቱ በቅርቡ ሊቀሰቀስ ይችላል በሚል ፍራቻ ነዋሪዎች ያላቸውን ገንዘብ በየቀኑ ከባንክ እያወጡ እንደሆነ ጠቁመዋል። በአሁኑ ወቅት ከባንኮች በቀን ማውጣት የሚቻለው የገንዘብ መጠን 1000 ብር ሲሆን ነዋሪዎች በየዕለቱ የሚያወጡትን ገንዘብ በጥሬው ማስቀመጥና በመዝናኛ ስፍራዎች የነበራቸውን እንቅስቃሴም መግታታቸውን ገልጸውልናል። በወረዳና ቀበሌ የተደራጁ በተለምዶ የልማት ቡድን በመባል የሚጠሩት ካድሬዎች ነዋሪዎች ለክፉ ቀን የሚሆናቸውን የጤፍ፣ ስንዴ ወይም ገብስ እህል፣ ቆሎ፣ ድርቆሽና የመሳሰሉትን እንዲያዘጋጁና ጥሬ ገንዘብም እንዳያባክኑ ቤት ለቤት በመዞር ማሳሰቢያ መስጠታቸውን የዋዜማ ራዲዮ ዘገባ ያመላክታል። በከተሞቹ ውስጥ ያለው የንግድ እንቅስቃሴ በከፍተኛ ሁኔታ ቢቀዛቀዝም በድንበር አካባቢ ግን ከጥሬ ገንዘብ እጥረት ጋር ተያይዞ በናቅፋና ዶላር የሚፈጸም ግብይት አለ ብለዋል። ዋዜማ ራዲዮ አነጋገርኳቸው ያለቻቸው የዛላምበሳ ከተማ ነዋሪዎች ካለፉት ጥቂት ሳምንታት ወዲህ የኤርትራ ጦር ዩኒፎርም ቀይሮ ወደ አካባቢው ገብቷል ብለው እንደሚጠረጥሩ ይናገራሉ። እርግጠኛ ሆነን መናገር ባንችልም የኤርትራ ወታደሮች የሚጫሙትን ፕላስቲክ ጫማ ያደረጉ ነገር ግን የትግራይ ኃይሎች የሚለብሱትን ዩኒፎርም የለበሱ መንገድ ላይ ድንገት አስቁመው ወዴት እየሄድን እንደሆነ የሚጠይቁ የምንሄድበትን ቦታ ስንነግራቸው የቦታው ስም ግራ የሚያጋባቸው ታጣቂዎችን እናያለን በማለት አብራርተዋል። የአዲግራት ከተማ ነዋሪ የሆኑት መምህራንም ከቀናት በፊት መሰል ሁኔታ እንደገጠማቸው ጠቅሰው ከአዲግራት ትንሽ ወጣ ብሎ ፋጺን ወይም ዕዳጋ ሐሙስን የማያውቅ የለም። በድንገት ያስቆሙን የትግራይ ኃይሎችን ዩኒፎርም የለበሱ ወታደሮች ወዴት እንደምንሄድ ጠየቁን። ወደ ዕዳጋ ሐሙስ አልናቸው። እሱ ደግሞ የት ነው ብለው ሲጠይቁን ከተጫሙት ጫማና አጠቃላይ ገጽታቸው ጋር ተዳምሮ የኤርትራ ወታደሮች ሊሆኑ እንደሚችሉ ጠረጠርን ሲሉ ሁኔታውን አብራርተዋል። ከዚህም በተጨማሪ ከእኩለ ሌሊት እስከ ንጋት ሰዓት ባለው ጊዜ የተሸፈኑ የጭነት ተሽከርካሪዎች ከኤርትራ በዛላምበሳ አድርገው ወደ አዲግራት፣ መቀለና ሌሎችም ከተሞች እንደሚገቡ ተናግረዋል። እንደ ሳሙና፣ ጤፍና መሰል መሰረታዊ ሸቀጦች ወደ ኤርትራ ይጓዛሉ። አንዳንድ ጊዜም ባዶ መኪኖች ወደዚያ መስመር ሲጓዙ እንመለከታለን። ሌሊት ግን ጭነት ይዘው ተሸፍነው ነው የሚገቡት። ክፍት ሆኖ ያየው ሰው ባይኖርም እዚህ ከተማ ውስጥ መሳሪያ እየገባ እንደሆነ ነው የሚወራው። እኛም እንደዚያ ነው የምንጠረጥረው ብለዋል። የኤርትራ ጦር ከትግራይና አማራ ክልሎች ጋር በተከዜ ወንዝ በሚዋሰነው ኦምሃጅር ተብሎ በሚጠራው አካባቢ ጦሩን ማስጠጋቱን የገለጹት ስማቸው እንዳይገለጽ የጠየቁ የሁመራ አካባቢ ነዋሪዎች በበኩላቸው በጭንቀት መዋጣቸውን ነው የሚገልጹት። ከኤርትራ ጦር ባሻገር የትግራይ ኃይሎች እንቅስቃሴና የመከላከያ ሰራዊት ወደ አካባቢው በከፍተኛ መጠን መግባት ጦርነቱ ከመቼውም ጊዜ በላይ እየቀረበን ነው ብለን እንድናስብ ሆነ
ሆነናል በማለት ስጋታቸውን አጋርተውናል። የብልጽግና ጦር በበኩሉ የኦሮሚያ፣ አማራና ቤንሻንጉል ጉሙዝ አካባቢዎች እየወጣ ስለመሆኑ ከዚህ ቀደም በተደጋጋሚ ተገልጿል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአያቶላህን አገዛዝ አስወግዱ በሚል ለኢራን የላኩት መልእክት ውድቅ ተደረገ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለኢራኑ ባለስልጣናት በላኩት መልእክት የእስላማዊ አገዛዙን የአያቶላህ መንግስት አስወግዱ ብላለች። የኢራን የፖሊስ አዛዥ በበኩላቸው ጸረ መንግስት ተቃውሞን ኢራናውያን እንዳያስቡት አስጠንቅቀዋል። በቢሮአቸው ኤክስ ገጽ ላይ ኢራናውያን መንግስት እንዲገለብጡ ጥሪ ቢያቀርቡም ኔታንያሁ ከኢራን በኩል ያለው ምላሽ የከፋ ሆኖባቸዋል ተብሏል። የኢራን መንግስትን ለመገርሰስ በህይወት ዘመን አንድ ጊዜ የሚገኝ እድል ነው የሚል መልእክት አስተላልፈዋል ጠቅላይ ሚኒስትር ቤንያሚን ኔታንያሁ። በተቃራኒው ቴህራን ህዝቡ በአንድ ቆሞ አገሩን እንዲታደግ እና የአሜሪካን እንዲሁም የእስራኤልን ጥቃት እንዲመክት ጥሪ በማቅረብ ላይ ናት። አያቶላ ከእንግዲህ የሉም፣ ሌላ እንዲተካቸውም አትፈልጉም የሚል ሀሳብ ያጋሩት ኔታንያሁ ጦርነቱን እንቋጨዋለንም ሲሉ ተደምጠዋል። በእርግጥም ኢራናውያን ብርቱ አቋም በመውሰድ የአያቶላ አሊ ሀሚኒን ስርዓትን የማስቀጠል ስራ ላይ ናቸውም ተብሏል። ሁኔታዎችን አመቻችተንላቸዋል፣ አሁን እርምጃ ውሰዱ የሚል ሀሳብ ኔታንያሁ ማጋራታቸው ጦርነቱን የመግታት አቋም እንደሌላቸው ጠቋሚ ነው የሚል ትንታኔም እየተሰጠ ነው። በሌላ በኩል የአሜሪካ መከላከያ ሚኒስቴር 140 የሚጠጉ ወታደሮቹ እንደቆሰሉበት የሚጠቁም መረጃ ወጥቶበታል። በአሶሺየትድ ፕሬስ የዜና ወኪል የታየው የኢሜይል መግለጫ የፔንታጎን ቃል አቀባይ ያስቀመጡትን ሀሳብ ይዘረዝራል። አብዛኞቹ ተጎጂዎች ቀላል ቁስለት የደረሰባቸው ናቸው፣ ወደ ግዴታቸው የተመለሱት 108ቱ ናቸው የሚል መረጃ ፔንታጎን ታይቶበታል። በእጅጉ ጉዳት የደረሰባቸው ደግሞ 8 ደርሰዋል። በሌላ በኩል የዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሌቪት 150 ገደማ ወታደሮች ጉዳት እንደደረሰባቸው በተለየ መግለጫ ላይ ማንሳታቸው አይዘነጋም። ዋሽንግተን 8 የጦር አባላቷ መገደላቸውን ከዚህ ቀደም ማሳወቋም የሚታወስ ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ የትራምፕን ዘመቻ ኤፒክ ፊውሬን ዘመቻ ስህተት ማለታቸው አነጋጋሪ ሆኗል። ይህ በእንዲህ እንዳለ አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት 12ኛ ቀኑን ይዟል። ሆኖም በትናንትናው ዕለት በአሜሪካ በኩል እየተፈጸመ ያለው ጥቃት ከሌሎች ቀናት በበለጠ ከባድ መሆኑን የአሜሪካ የመከላከያ ሚኒስትር ተናግረዋል። ፔት ሄግዜት ትናንት በሰጡት ጋዜጣዊ መግለጫ በኢራን ላይ የሚካሄደው ዘመቻ በተጀመረበት መጠን እንደሚቀጥልና የትናንት ከፍተኛ መሆኑን አመልክተዋል። በኢራን በኩል የሚሰጠው ያጸፋ ጥቃት እየቀነሰ መሆኑን ገልጸዋል። በኢራን ላይ የተከፈተው ጥቃት የአገሪቱን ወታደራዊ አቅምና ተቋማትን የመደምሰስና የማዳከም ግብ እንዳለው የመከላከያ ሚኒስትሩ ተናግረዋል። በዚህም የኢራንን የሚሳኤል ክምችት፣ የሚሳኤል ማስወንጨፊያዎችንና ወታደራዊ ኢንዱስትሪዎቿን ማውደም፣ የኢራንን ባህር ኃይል መደምሰስ፣ ኢራን በዘላቂነት የኑክሌር ጦር መሳሪያ እንዳይኖራት ማድረግ መሆኑን ሚኒስትሩ ገልጸዋል። በተጨማሪም ሄግዜት ፕሬዚዳንት ትራምፕ ቀደም ሲል የተናገሩትን በማስረገጥ በአሜሪካ እርምጃ ያለማቋረጥ የጠላትን ኃይል እየደመሰስን ነው ብለዋል። የመከላከያ ሚኒስትሩ በተጨማሪ ባለፉት 24 ሰዓታት ኢራን ጦርነቱ ከተጀመረ ወዲህ ዝቅተኛው ሚሳኤል እንደተኮሰች ተናግረዋል። ከሰዓት በኋላ በተካሄደው ጋዜጣዊ መግለጫ ላይ ለቀረቡላቸው ጥያቄዎች ምላሽ የሰጡት የመከላከያ ሚኒስትር ሄግዜት ከጦርነቱ መጠናቀቅ በኋላ ያለው ሁኔታ በአሜሪካ ፍላጎት ላይ የሚወሰን እንደሚሆንና ኢራን በኑክሌር የምታስፈራራበት ገጽታ አይኖርም ብለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።